ሰላም ጤና ይስጥልን። ከቻናል 1 የሰዓቱን ዜናዎቻችንን ወደ እናንተ እናደርሳለን። ዜናዎቹን እየመራው ወይንሸት ዘውዴ አብሬያችሁ ቆይታ አድርጋለሁ። አብረን እንቆይ። ጠቅላይ ሚኒስትር አብይ አህመድ ከኔዘርላንድ አቻቸው ሮብ ጄተን ጋር በሁለትዮሽና ቀጠናዊ ጉዳዮች ላይ የስልክ ውይይት ማድረጋቸውን ገለጹ። ጠቅላይ ሚኒስትር አብይ አህመድ በይፋዊ የማህበራዊ ትስስር ገጻቸው ባሰፈሩት መረጃ መሰረት ከኔዘርላንድስ ጠቅላይ ሚኒስትር ሮብ ጄተን ጋር ባደረጉት የስልክ ቆይታ በሁለቱ ሀገራት መካከል ባሉ የሁለትዮሽ ጉዳዮች ላይ በስፋት መምከራቸውን ገልጸዋል። ሁለቱ መሪዎች በልማት በንግድና በኢንቨስትመንት ዘርፎች ያለውን የሁለቱን ሀገራት ግንኙነት ወደ ላቀ ደረጃ ለማሸጋገር መግባባት ላይ ደርሰዋል። ኢትዮጵያና ኔዘርላንድስ ያላቸውን የረጅም ጊዜ ዲፕሎማሲያዊ ግንኙነት ይበልጥ ማሳደግ በሚቻልባቸው የጋራ አጀንዳዎች ላይ ትኩረት ሰጥተው መክረዋል። ውይይቱ ውጤታማ እንደነበረ የገለጹት ጠቅላይ ሚኒስትር አብይ በቀጣይም በጋራ ጉዳዮች ላይ ተቀራርቦ ለመስራትና የተጀመሩ የትብብር መስኮችን ይበልጥ ለማስፋፋት ስምምነት ላይ መደረሱን አመልክቷል። ሮብ ጄተን በቅርቡ የኔዘርላንድስ ጠቅላይ ሚኒስትር ሆነው የተሾሙ ሲሆን ይህ ውይይት ከአዲሱ የሀገሪቱ አመራር ጋር ያለውን ትብብር ለማጠናከር ትልቅ ሚና እንደሚጫወት ታምኖበታል። የኢትዮጵያ ሰው ሰራሽ አስተውሎት ኢንስቲትዩት እስካሁን ለየትኛውም የግል ተቋምም ሆነ ግለሰብ የማሰልጠን ፈቃድ አለመስጠቱን አስታወቀም። ያለ ሕጋዊ ፈቃድ ይህን ስልጠና መስጠትም በሕግ ያስቀጣል ሲል አሳስቧል። ኤፍራታ ጥላውን ተጨማሪ ይዛበታለች። የኢንስቲትዩቱ የኮሚኒኬሽን ጉዳዮች ዳይሬክተር አቶ ተስፋዬ ዘውዴ እንደገለጹት ህጋዊ እውቅና ካላቸው ተቋማት ውጪ ማንኛውም ግለሰብ ሆነ ድርጅት በሰው ሰራሽ አስተውሎት ወይም በኤአይ ዙሪያ ስልጠና መስጠት በጥብቅ የተከለከለ ነው። እስካሁን ድረስ ለማንኛውም የግል ተቋም ሆነ ግለሰብ የማሰልጠን ፍቃድ አልተሰጠም ያሉት ዳይሬክተሩ ይህንን መመሪያ ጥሶ ስልጠና ሲሰጥ የተገኘ አካል በአዋጅ በተደነገገው መሰረት ህጋዊ ቅጣት እንደሚጠብቀውም አሳስበዋል። በአዋጅ ቁጥር 5/10/2014 በተሰጠው ስልጣን መሰረት ዘርፉ ማህበረሰቡን የማስተማርና ምቹ ምህዳር መፍጠር ተልዕኮ የኢንስቲትዩቱ ብቻ ነው። ይሁን እንጂ ከሚቀጥለው ዓመት ጀምሮ ስልጠናው በዩኒቨርሲቲ ደረጃ መስጠት እንደሚጀመር ዳይሬክተሩ ፍንጭ ሰጥተዋል። ፖሊሲና ስትራቴጂ ሳይረዱ የሚደረጉ የማሰልጠን ሙከራዎች ከእውቅና ውጪ መሆናቸውም ተገልጿል። ህብረተሰቡ ራሱን ከአደናጋሪ ግለሰቦች እንዲጠብቅና ላላስፈላጊ ወጪዎች እንዳይዳረግ ጥሪ የቀረበ ሲሆን ማንኛውም ዜጋ ከዘርፉ ጋር የተያያዙ ጉዳዮችን ማከናወን የሚችለው ከኢንስቲትዩቱ ጋር በመቀናጀት ብቻ መሆኑም ተመላክቷል። የወንጀል ተጠያቂነትን ለማስቀረት ማንኛውም ስልጠና ከመጀመሩ በፊት ህጋዊ ፈቃድ ማግኘት ግዴታ መሆኑን ተቋም አስገንዝቧል። ኢትዮጵያ የአፍሪካን ገጽታ ለዓለም ለማስተዋወቅ እየሰራች እንደምትገኝ የአፍሪካ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ገለጹ። የአፍሪካ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ ፐልስ ኦፍ አፍሪካ የቱሪዝም ሚኒስቴር ከኤጂኤ የቴክኖሎጂ ኢንተርፕራይዝ ጋር በመተባበር በአዲስ አበባ አድዋ ድልድይ መታሰቢያ ይካሄዳል። ጉባኤው ሚያዝያ 29ና 30 2018 ዓ.ም ተጽዕኖ ፈጣሪዎች ለተሻለች አፍሪካ በሚል መሪ ሀሳብ የሚካሄድ አህጉራዊ መድረክ ነው። የአህጉራዊቷ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች፣ ፖሊሲ አውጪዎች፣ ዲያስፖራዎችና የግሉ ዘርፍ ተዋናዮች የረጅም ጊዜ ትብብር የሚፈጥሩበት መድረክም የአፍሪካን ትክክለኛ ገጽታ ለዓለም ለማስተዋወቅ አልሟል። የ471 ሚሊዮን ተከታይ ባለቤት የሆኑ የ30 ሀገራት የአፍሪካ ማህበራዊ ሚዲያ ተጽዕኖ ፈጣሪ የጉባኤው ተሳታፊዎችም ከአራቱም የአህጉሪቷ ማዕዘናት አዲስ አበባ ገብተዋል። የቻይና ባለሀብቶችን ለመሳብ የኢንዱስትሪ ፓርኮች ኮርፖሬሽን ከቻይና ኤምባሲ ድጋፍን ጠይቋል። በልዩ የኢኮኖሚ ዞኖች ውስጥ አቅም ያላቸው የቻይና ባለሀብቶችን ለመሳብ የቻይና ኤምባሲ ሁሉን አቀፍ ድጋፍ እንዲያደርግ የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ፍስሐ ይታገሱ ጠይቀዋል። አማሩ ገብሩ ተጨማሪ አለው። ስራ አስፈጻሚው ይህንን ጥያቄ ያቀረቡት በቂሊንጦ ልዩ የኢኮኖሚ ዞን ከሚገኘው ሆፕ ሜዲካል ኮንሱማብልስ ማኒፋክቸሪንግ ኃላፊነቱ የተወሰደ የግል ማህበር ጋር የውል ስምምነት በተፈረመበት ወቅት ነው። በስምምነቱ ስነ ስርዓት ዋና ስራ አስፈጻሚው ቻይናውያን ባለሀብቶች በፋርማሲውቲካል የኢንቨስትመንት ዘርፍ እንዲሰማሩ ኤምባሲው ድጋፉን እንዲያጠናክር ጠይቀዋል። የሁለቱን ሀገራት ግንኙነት ወደ ላቀ ደረጃ ለማሸጋገር ኢንቨስትመንትን ማሳደግ ወሳኝ መሆኑን የጠቀሱት ዋና ስራ አስፈጻሚው ባለሀብቶችን ለመሳብ የታለመ የማስተዋወቅ ስራዎች እየተከናወኑ መሆኑን
መሆናቸውንና ለዚህም ኤምባሲው ላደረገው ትብብር ምስጋና አቅርበዋል። በኢትዮጵያ የቻይና አምባሳደር ሚስተር ቼን ሃይ በበኩላቸው የቻይና መንግስት በኢትዮጵያ የሚካሄድ የኢንቨስትመንት እንቅስቃሴዎችን መደገፉን እንደሚቀጥል ገልጸዋል። ኤምባሲው ከቻይና ባለሀብቶች ጋር ያለውን ስትራቴጂካዊ አጋርነት ለማጠናከር እንደሚሰራና የኢትዮጵያን የሕክምና ዘርፍ ለማዘመን የቻይና ባለሀብቶች እንዲገቡ የማስተዋወቅ የማግባባትና የድጋፍ ስራዎችን እንደሚያከናውኑም ተናግረዋል። ከዚህ ቀደም በቂሊንጦ ልዩ የኢኮኖሚ ዞን መሬት የተረከበው ሆፕ ሜዲካል ኮንሱመብልስ ማኒፋክቸሪንግ ኩባንያ የግንባታ ስራውን ለማጠናቀቅ 7 ወራት እንደሚወስድበትም ተገልጿል። ኩባንያው ስራ ሲጀምር 95 በመቶ የሚሆኑ ምርቶችን ለሀገር ውስጥ ገበያ በማቅረብ የሀገሪቱን ተኪ ምርት ለማሳደግ እንደሚሰራ የኮርፖሬሽኑ መረጃ ያመለክታል። ከውጭ ምንጭ ወዳገኘናቸው መረጃዎቻችን አልፋለን። ዚምባብዌ ብቸኛ የአፍሪካ እጩ በመሆን የተባበሩት መንግስታት የጸጥታው ምክር ቤት ተለዋጭ መቀመጫ ለማግኘት ተቃርባለች። ዚምባብዌ እንደ አውሮፓውያን አቆጣጠር ከ2027 እስከ 2028 የሚቆየውን የተባበሩት መንግስታት የጸጥታው ምክር ቤት ጊዜያዊ መቀመጫ የአፍሪካ ህብረት ብቸኛ እጩ እንደመሆኗ የማሸነፍ ሙሉ እምነት እንዳላት የሀገሪቱ የውጭ ጉዳይ ሚኒስትር አሞን ሙሩዌራ አስታውቀዋል። ሀገሪቱ ከአፍሪካ ህብረት፣ ከደቡባዊ አፍሪካ ልማት ማህበረሰብ፣ ከፓሲፊክ፣ ከመካከለኛው እስያ፣ ከካሪቢያንና ከላቲን አሜሪካ አገራት ድጋፍ አግኝታለች። ምርጫው በፈረንጆቹ ሰኔ 3 ቀን 2026 የሚካሄድ ሲሆን የሐራሪ መንግስት አሁን ላይ ተጨማሪ ድጋፍ ለማግኘት ከምስራቅና ምዕራብ አውሮፓ አጋሮች ጋር በመነጋገር ላይ ይገኛል። የአሜሪካ ባህር ኃይል ከኦማን ወደ ኢራን ወደብ ሲጓዝ የነበረ ነዳጅ ጫኝ መርከብ ላይ ጥቃት ሰነዘረም። መርከቡ ላይ የኢራን ሰንደቅ ዓላማ መታየቱን ተከትሎ ጥቃቱ መፈጸሙም ታውቋል። ለዝርዝሩ ማህሌት ደመላሽ። አሜሪካ በሆርሙዝ መተላለፊያ የጣለችውን የጉዞ ክልከላ ተከትሎ በአካባቢው የተሰማሩት የባህር ኃይል አባላት ንብረትነቱ የኢራን ነው ያሉትና ከኦማን የተነሳ መርከብ ላይ ጥቃትን ሰንዝረዋል። ጥቃቱ አስቀድሞ ወታደራዊ ኃይሉ ተደጋጋሚ ማስጠንቀቂያዎችን እንደሰጡና መርከቡ ማስጠንቀቂያቸውን ችላ በማለት ጉዞውን መቀጠሉን ተነግሯል። በዚህም ጥቃቱ ተፈጽሟል። የ18 የተባለ ወታደራዊ አውሮፕላን በመጠቀም በተፈጸመው ማጥቃት የመርከቡ ዋነኛ ክፍሎች በመመታታቸው ጉዞውን አስቆመዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ባለፈው ማክሰኞ የሆርሙዝ ወሽመጥን ለሚጠቀሙ የንግድ መርከቦች ነጻ የጉዞ ፍቃድን ለመስጠት ፕሮጀክት ፍሪደም ሲሉ የሰየሙትን ወታደራዊ እርምጃ በጊዜያዊነት እንዲቆም አድርጌያለሁ ሲሉ መናገራቸውን ያስታወሰው ሮይተርስ ይህንን ቢሉም የአሜሪካ የባህር ኃይል የአካባቢውን እንቅስቃሴ በጥብቅ መቆጣጠርና ማጥቃት ላይ ይገኛል ብሏል። በነዳጅ ጫኝ መርከቡ ላይ የተፈጸመውን ጥቃት አስመልክቶ ከኢራን መንግስት እስካሁን የተባለ ነገር የለም። ነገር ግን ይህን መሰል ጥቃቶች የኢስላማባዱን የሰላም ድርድር ሙከራ እንዳይቀጥል የማድረግ እድልን ይፈጥራል ሲል የሮይተርስ ዘገባ አመላክቷል። ፕሬዚዳንት ትራምፕ አሁን ላይ ከኢራን ጋር እየተደረገ ያለው ንግግር መልካም ሲሉ የጠሩት ሲሆን ድርድሩ ካልተሳካ ግን አሜሪካ በኢራን ላይ የማያዳግም ጥቃት ትፈጽማለች ብለዋል። ሩሲያ በኬቭ የሚገኙ ዲፕሎማቶች ከተማዋን ለቀው እንዲወጡ አስጠነቀቀች። የሩሲያ ዩክሬን ጦርነት አዲስ ውጥረት ውስጥ በገባበት በዚህ ወቅት ሞስኮ በኬቭ ለሚገኙ የውጭ ሀገራት ዲፕሎማቶች አስቸኳይ የለቀቁ ማስጠንቀቂያን አስተላልፋለች። ለዝርዝሩ ጸጋን የተሰማ ሩሲያ ይህን እርምጃ የወሰደችው የሁለተኛው የዓለም ጦርነት ድል መታሰቢያ በዓል ላይ ዩክሬን ጥቃት ካደረሰች ከባድ ያጸፋ እርምጃ ወስዳለው ስትል በዛተች ማግስት ነው። ሩሲያ በመጪው ቅዳሜ በሞስኮ ቀይ አደባባይ ለምታካሂደው ወታደራዊ ትርኢት ዩክሬን እንቅፋት ለመፍጠር ከሞከረች በዋና ከተማዋ ኪየቭ ላይ የአየር ድብደባ እንደምትፈጽም አስታውቃለች። በዚህም ምክንያት በከተማዋ የሚገኙ የውጭ ሀገራት ዲፕሎማቶች ለደህንነታቸው ሲባል አካባቢውን ለቀው እንዲወጡ አሳስባለች። ይህ ማስጠንቀቂያ የተሰማው ዩክሬን ከጦር ግንባር በመቶዎች የሚቆጠሩ ኪሎሜትሮች ርቃ በምትገኘው የሩሲያዋ ቼቦክሳሪ ከተማ ላይ በፈጸመችው ጥቃት የሁለት ሰዎች ሕይወት ማለፉን ተከትሎ ነው። ጥቃቱ በሩሲያ ሕዝብ ዘንድ ከፍተኛ ስጋት የፈጠረ ሲሆን ሞስኮ ለደህንነት ሲባል ከ20 ዓመታት ወዲህ ለመጀመሪያ ጊዜ በበዓሉ ላይ የሚሳተፉ ወታደራዊ ቁሳቁሶችን ለመቀነስ ተገዳለች። በተጨማሪም እስከ ቅዳሜ ድረስ የሚቆይ የኢንተርኔት አገልግሎት መቋረጥ በከተማዋ እንደሚኖር ተገልጿል። ከሁለተኛው የዓለም ጦርነት በኋላ በአውሮፓ የታየው ይህ አስከፊ ግጭት በአሁኑ ወቅት በመካከለኛው ምስራቅ ባለው የኢራን ግጭት ምክንያት ዓለም ትኩረት ነስቶታል። ሩሲያ ዩክሬን በ4 ግዛቶች ላይ ያላትን ይገባኛል ጥያቄ እንድታነሳ የምታቀርበው ቅድመ ሁኔታ በኪየቭ በኩል ውድቅ መደረጉ ደግሞ ለሰላም ንግግሩ መስተጓጎል ዋና ምክንያት ሆኗል። መረጃው የፍራንስ 24 ነው። የጃፓን መንግስት ከኃይል ቁጠባና ከአየር ንብረት ለውጥ ጋር በተገናኘ ለሰራተኞች ያለባበስ ነጻነትን ሰጥቷል። ከዚህ ቀደም በስራ ቦታ እንዳይለበሱ የተከለከሉ ቀለል ያሉ አለባበሶች አሁን ላይ ተፈቅደዋል። ሄሮዳን ንጉሴ ዝርዝሩን ተከታትለዋለች፣ እንደሚከተለው ታቀርበዋለች።
የቶኪዮ መንግስት በሀገሪቱ እየጨመረ የመጣውን የሙቀት መጠን ተከትሎ የኤሌክትሪክ አጠቃቀምን ለመቆጣጠር በማሰብ የመንግስት ሰራተኞች ለሙቀቱ የሚስማማና ቀለል ያለ አለባበሶችን እንዲለብሱ ፈቅዷል። በተለይም ከኢራን ጦርነት ጋር በተገናኘ ሀገሪቱ ከፍተኛ የኃይል እጥረት ስጋት ላይ መውደቋን ተከትሎ የኃይል ቁጠባ አማራጭ መፍትሄዎችን እየተከተለች ሲሆን ይህም ውሳኔ የዚህ አንድ አካል ነው ተብሏል። ዘጋርዲያን እንደዘገበው የመንግስት ሰራተኞች በስራ ቦታ እንዲለብሱ ይገደዱ የነበረውን የተለመዱ አለባበሶችን በመቀነስ በአንድ በኩል የኤሌክትሪክ ፍጆታን እንዲቀንሱ በሌላ በኩል እየጨመረ በሚገኘው ሙቀት እንዳይጎዱ ሲል የአለባበስ ነጻነት ፍቃድ ሰጥቷል። በቶኪዮ ከተማ አስተዳደር ውስጥ የሚሰሩ ሰራተኞች ይህን ውሳኔ በመከተል ሱሪና ኮት ከመልበስ ይልቅ እንደ ቲሸርት፣ ቀሚስ፣ ስኒከርና እንደ ሁኔታው ሽርጥ እንዲለብሱ እያበረታታ ይገኛል። ይህን ውሳኔ በርካታ ሰራተኞች ትክክለኛ ውሳኔ ሲሉም ደግፈውታል። አምና በሀገሪቱ የተመዘገበው ከፍተኛ የሙቀት መጠን ከ1898 ወዲህ ታይቶ የማይታወቅ የሙቀት መጠን በሚል ተመዝግቧል። አሁን ላይም የሙቀቱ መጠን 40 ዲግሪ ሴልሺየስ ሆኖ የተመዘገበ ሲሆን ከዚህም በላይ የመሆን እድሉ ሰፊ ነው ተብሏል። በቅርቡ የሀገሪቱ የአየር ትንበያ ኤጀንሲ ይህን ወቅት ለመግለጽ እጅግ አስከፊ ሙቀት የሚል አዲስ የወቅት ስያሜ መስጠቱን ዘጋርዲያን አስታውሷል። በዓለም አቀፍ የግል ሚዲያ ታሪክ አይን ገላጭ ሰው የሚባልላቸው የሲኤንኤን መስራች ቴድ ተርነር አረፉ። ቴድ በመንግስት መገናኛ ብዙሃን ብቻ ይተላለፍ የነበረውን የዜና ቅርጽ በግል ቴሌቪዥን የሙሉ ጊዜ ስርጭት ያስጀመሩም ነበሩ። ለዝርዝሩ አናውል ተስፋ። በቢልቦርድ የማስታወቂያ ንግድ ስራ ላይ ከተሰማሩት አባታቸው ባገኙት ውርስ ታዋቂውን ዓለም አቀፍ ሚዲያ ኬብል ኒውስ ኔትወርክ ሲኤንኤንን የዓለም ቀዳሚ የ24 ሰዓት የዜና አሰራጭ ቴሌቪዥን ጣቢያ በማድረግ በፈረንጆቹ 1980 ዓ.ም ወደ ስራ ያስገቡት ቴድ ተርነር በዓለም የግል ሚዲያ ታሪክ ቀዳሚ ስለመሆናቸው ይነገርላቸዋል። የእሳቸው ስኬት እንደ ፎክስ ኒውስ እና ሌሎችም ታላላቅ ጣቢያዎች መፈጠር ፈርቀዳጅ ከመሆኑ ባለፈ የዓለም የዜና ሀሳቤና አረማመድን ቀይሯል ይባልላቸዋል። ቢሊዮነር እስከ መሆን ደረጃ የደረሱ የ87 ዓመቱ ቴድ የሚዲያ ባለቤት ብቻ ሳይሆኑ የሰፊ ግብርና መሬት ባለቤት ብሎም የበጎ አድራጎት ስራዎች ተጠቃሽ ሰው ናቸው። በተለይም ለተባበሩት መንግስት ድርጅት የሰጡት የ$1 ቢሊዮን እርዳታ ዛሬም ድረስ በበጎ ያስነሳቸዋል። በአሜሪካን ሀገር ስመጥር የሆኑትና በርካታ ተከታይ ያላቸው እንደ ካርቶን ኔትወርክ፣ ቲቢኤስ እና ቲኤንቲ ጨምሮ በርካታ ቴሌቪዥን ጣቢያዎችን እንዲመሰረቱ ምክንያት ሆነዋል። ትላንት የተሰማው ህልፈታቸው ተከትሎ ታዋቂ ሰዎች አስተያየት እየሰጡ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አብዝተው ይተቻቸው የነበረው ቢሆንም በብሮድካስት ታሪክ ውስጥ ታላቅ ሰው ነበሩ፣ ሲፈለግ የሚገኝ የኔም ጓደኛ ነበር ብለዋል። በሞታቸውም የተሰማቸውን ሀዘን ሲገልጹ የአሁኑ የሲኤንኤን ዋና ስራ አስፈጻሚና ሊቀመንበር ማርክ ቶምፕሰን በተርነር ትከሻ የቆምን ነበርን፣ ሞቱ በእኛና በዓለም ሚዲያ የፈጠረው ተጽዕኖ የምናስብበት ነው ሲሉም ሀዘናቸውን ገልጸዋል። ቁርጠኛ መሪ ነበሩ ሲሉም ገልጸዋቸዋል። በኢራቁ በ1990 እስከ 91 ጦርነት የቀጥታ ስርጭት ታዋቂ የሆነው ሲኤንኤን አስመልክተው የወቅቱ የአሜሪካ ፕሬዝዳንት ጆርጅ ደብሊው ቡሽ ከሲአይኤ ይልቅ ከሲኤንኤን ብዙ ተምሬያለሁ ብለው ነበር። የጣቢያው መስራች አባል ሜሪ አሊስ ዊሊያምስ በበኩሏ ተርነር ኃይለኛ ነበር፣ ሀሳብ ፈጣሪ ነበር ሲሉም ገልጸዋቸዋል። የጣቢያውን ፈጣሪ ነበር ብለዋል። በሲኤንኤን ለረጅም ጊዜ የሰራችው ክርስቲያና ማንፑር በኤክስ ገጿ ታላላቅ ሰዎች ሲያልፉ እናስታውሳቸዋለን፣ ቴድ ተርነር ግን የፈጠረው ለመላው የዓለም የሚጠቅም የማያቋርጥ ቋሚ የሚዲያ አብዮት ነው ብላለች። ለ43 ዓመታት ለሲኤንኤን እና ለቴዲ ርዕይ መስራቴ እጅግ ያኩራኛል ስትል በህልፈቱ የተሰማትን ሀዘን ገልጻለች። እንደ ቴድ ተርነር ደፋር የማይፈራ ጋዜጠኛ አላየውም ሲሉ የገለጸው ደግሞ ቀድሞ የጣቢያው ዋና ስራ አስፈጻሚ ዋልተር ኢዛክሰን ነው። ቴድ ተርነር በበጎ አድራጎት ስራም ከ$1 ቢሊዮን በላይ ሰጥተዋል። በማህበራዊ ሚዲያ የሚመሰረቱ ጓደኝነቶች ከብቸኝነት ስሜት ሊያወጡ አይችሉም ሲል የአሜሪካ ማህበራዊ ጤና ጥናት ሪፖርት አመላክቷል። እስከዛሬ የሚጠኑ ጥናቶች ማህበራዊ ሚዲያዎች በህፃናትና በታዳጊዎች ላይ ሊያደርስ የሚችለውን ተጽዕኖ ላይ ያተኮረ ሲሆን የአዲስ ጥናት ግን እድሜያቸው ከ30 እስከ 70 ዓመት በሆኑ 1500 አዋቂዎች ላይ ማዕከል አድርጓል። ዝርዝሩ የሄሮዳይት ንጉሴ ነው። በማህበራዊ ሚዲያ ከአዳዲስ ጓደኞች ጋርም ሆነ ከቅርብ ጓደኞች ጋር መገናኘት ሰዎች ሊሰማቸው የሚችሉ የብቸኝነት ስሜቶችን እንዲቀንስ አላደረጋቸውም ሲሉ የአሜሪካ ማህበራዊ የጤና ሪፖርት ዋና ደራሲ ዶክተር ብራያን ፕሪማክ ለሲኤንኤን ተናግረዋል። እንደ ዶክተሩ ገለጻ በማህበራዊ ሚዲያ የሚመሰረቱ ግንኙነቶች የብቸኝነት ስሜትን ለመቀነስ እንደሚረዱ በተለያዩ አጋጣሚዎች ቢነገሩም ነገር ግን ይህ ትክክለኛ እንዳልሆነ ነው ያስረዱት። ፕሪማክ ከጓደኛ ጋር በአካል መገናኘትን በማህበራዊ ሚዲያ ከመገናኘት ጋር ፖምን በቀጥታ መመገብና
የፖም ጣዕም ያለውን ምግብ ከመመገብ ጋር አነጻጽረውታል። እንደ ገለጻቸው የፖም ጣዕም ያለው ምግብ ጣዕም ቢኖረውም እውነተኛ ፖም የሚሰጠውን ሙሉ ጥቅም አይሰጥም። በተመሳሳይም በመስመር ላይ ያለ ግንኙነት የፊት ለፊት ግንኙነት የሚሰጠውን ሙሉ ስሜታዊ እርካታ ማሟላት አይችልም ሲሉ በምሳሌ ገልጸዋል። እንደ ሲኤንኤን ገለጻ በአሜሪካ በፈረንጆቹ 2023 በተደረገ አንድ ጥናት መሰረት ግማሽ ያህሉ አሜሪካውያን የብቸኝነት ስሜት ይሰማቸዋል። ይህም እንደ ወረርሽኝ ተቆጥሯል። እንደ ሪፖርቱ ገለጻ ከማህበራዊ ግንኙነት መራቅ በቀን እስከ 15 ሲጋራ የማጨስን ያክል አስከፊ ነው። ታዲያ ከብቸኝነት ስሜት ለመውጣት ያለው ምርጫ ከመስመር ላይ ግንኙነቶች ይልቅ ማህበራዊ ግንኙነቶች ላይ ማተኮር እንደሆነ ተገልጿል። የቢዝነስ መረጃዎቻችንን ወደ እናንተ እናደርሳለን። በኢትዮጵያ ከ80 ሺህ በላይ ወጣቶች በሪሞት ጆብስ ወይም ፍሪላንሲንግ ስራ ተሰማርተው ተጠቃሚ መሆናቸውን የስራና ክህሎት ሚኒስቴር አስታወቀም። የስራና ክህሎት ሚኒስትር ዴኤታ አቶ ሰለሞን ሶካ እንደገለጹት አንድ ባለሙያ ባለበት ቦታ ሆኖ ስማርት ስልክ ወይም ላፕቶፕ በመጠቀም በተለያዩ የዓለም ሀገራት ተቀጥሮ መስራት የሚያስችለው ስርዓት ነው። በዘርፉ ከ80 ሺህ በላይ ወጣቶች ቴክኖሎጂን በመጠቀም የስራ እድል እንዲያገኙ ምቹ ሁኔታን ፈጥሯል። ገበያቸውም እያደገ መሆኑን አስረድተዋል። ለዚህና ለሌሎች የቢዝነስ መረጃዎቻችን መሀሌት ደመላሽ። የስራና ክህሎት ሚኒስትር ዴኤታ እንደገለጹት አንድ ባለሙያ ባለበት ቦታ ሆኖ ስማርት ስልክ ወይም ላፕቶፕ በመጠቀም በተለያዩ የዓለም ሀገራት ተቀጥሮ መስራት የሚያስችለው ስነ ስርዓት ነው። በዘርፉ ከ80 ሺህ በላይ ወጣቶች ቴክኖሎጂን በመጠቀም እዚሁ ሆነው ሌላ ዓለም ላይ የስራ እድል እንዲያገኙ ምቹ ሁኔታም ተፈጥሯል። ገበያቸውም እያደገ መሆኑን አስረድተዋል። በዘርፉ በስራ ፈጠራና ክህሎት ልማት የሰው ኃይል ምርታማነትን ማሳደግ እንደሚገባም ተናግረዋል። ዜጎች በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ የዲጂታል ግንዛቤን ማሳደግና የክህሎት ክፍተቶችን መሙላት ወሳኝ መሆኑን አመላክተዋል። የሪሞት ጆብ ወይም የፍሪላንስ ስራ የዲጂታል ክህሎትና እውቀት ያለው ሰው የሚፈልግ በመሆኑ በዓለም አቀፍ ደረጃ ተወዳዳሪ የሆነ የሰው ኃይል ለመፍጠር ቴክኖሎጂን መሰረት ያደረጉ የስራ ፈጠራ ሀሳቦች እንዲስፋፉ እንደሚሰራም ተናግረዋል። መረጃው የኢትዮጵያ ፕሬስ ድርጅት ነው። የትራንስፖርትና የኢነርጂ ሚኒስትሮች የአፍሪካን የትራንስፖርት ዘርፍ ለመለወጥ የሚያስችሉ 2 የፖሊሲ ማዕቀፎችን አጸደቁ። ከመላው አፍሪካ የተወከሉ የትራንስፖርትና የኢነርጂ ሚኒስትሮች በአፍሪካ ህብረት 5ኛ መደበኛ ስብሰባ ላይ የፓን አፍሪካ ንቁ ተንቀሳቃሽነት የድርጊት መርሃ ግብርና አህጉራዊ የኤሌክትሪክ ተንቀሳቃሽነት ማዕቀፍን አጽድቀዋል። እነዚህ ማዕቀፎች በአህጉሪቱ እየጨመረ የመጣውን የትራፊክ አደጋ ሞት፣ የአየር ብክለትና የግሪን ሃውስ ጋዝ ልቀትን ለመቀነስ ያለሙ ሲሆን ይህም በእግር ጉዞ፣ በብስክሌት ግልቢያና በኤሌክትሪክ ተሽከርካሪዎች ላይ የሚደረገውን ኢንቨስትመንት በማሳደግ ተግባራዊ ይደረጋል ተብሏል። የአፍሪካ የኤሌክትሪክ ተንቀሳቃሽነት ማዕቀፍ በአፍሪካ ህብረት ኮሚሽን፣ በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን እና በተባበሩት መንግስታት የአካባቢ ጥበቃ ፕሮግራም ትብብር የተዘጋጀ ሲሆን አባል ሀገራት ከነዳጅ ጥገኝነት ወደ ኤሌክትሪክ ተሽከርካሪዎች እንዲሸጋገሩ፣ የሀገር ውስጥ የማምረት አቅምን እንዲገነቡና የአህጉሪቱን ታዳሽ የኃይል አቅም እንዲጠቀሙ ስልታዊ አቅጣጫዎችን ያስቀምጣል። የራያን ኤር አየር መንገድ ዋና ስራ አስፈጻሚ በአየር ማረፊያዎች ውስጥ የሚካሄደውን የጠዋት አልኮል ሽያጭ እንዲታገድ ጥሪ ያቀረቡ። ስራ አስፈጻሚው ጥሪውን ያቀረቡት ጠጥተው ረብሻ በሚፈጥሩ ተሳፋሪዎች ምክንያት አየር መንገዱ በቀን 1 በረራን ለማቋረጥ እየተገደደ መሆኑን በመጥቀስ ነው። አየር መንገዱ በአሁኑ ወቅት ጠጥተው በሚረብሹ ተሳፋሪዎች ምክንያት ከባድ ችግር እየገጠመው መሆኑን ገልጸዋል። በዚህም ምክንያት የራያን ኤር ዋና ስራ አስፈጻሚ ማይከል ኦርሊ ከጠዋቱ 4 ሰዓት በፊት በአውሮፕላን ማረፊያዎች ውስጥ አልኮል መጠጣት እንዲታገድ በጽኑ አሳስበዋል። ኦርሊ አክለውም ከቅርብ ጊዜ ወዲህ በአልኮልና በተለያዩ አደንዛዥ እጾች ተጽዕኖ ስር ሆነው ረብሻ የሚፈጥሩ ተሳፋሪዎች ቁጥር በከፍተኛ ሁኔታ መጨመሩን ተናግረዋል። በዚህም ምክንያት አየር መንገዱ በቀን በአማካኝ 1 በረራ አቋርጦ በተለዋጭ አየር ማረፊያ ለማረፍ እየተገደደ ይገኛል ብለዋል። ስለሆነም በአውሮፕላን ማረፊያ ቡና ቤቶች ውስጥ የሚደረግ የጠዋት መጠጥ ሽያጭ እንዲቆም፣ ለእያንዳንዱ ተሳፋሪ ከ2 መጠጥ በላይ እንዳይሸጥላቸው ገደብ እንዲጣል፣ ይህንን ገደብ ለመቆጣጠርም የተሳፋሪዎችን የመሳፈሪያ ትኬት መጠቀም እንደሚቻል ጠቁመዋል። መረጃው ያናዶሉ ነው። በኢራንና አሜሪካ መካከል የቀጠለው ጦርነት በባህረ ሰላጤው ሀገራት ኢኮኖሚ ላይ ከፍተኛ የረጅም ጊዜ ጉዳት እያደረሰ መሆኑን የዓለም ባንክና የኢኮኖሚ ባለሙያዎች አስጠነቀቁ። የሆርሙዝ የባህር መስመር መዘጋትና በነዳጅ ማጣሪያዎች ላይ የደረሱ ጥቃቶች በቀጠናው የነበረውን የኢኮኖሚ ብዝሃነት እቅድና የቱሪዝም ፍሰት ወደ ኋላ ጎትተውታል። የዓለም ባንክ የቀጠናውን የኢኮኖሚ እድገት ትንበያ ዝቅ ማድረጉን ተከትሎ ቀውሱ ለዓመታት ሊዘልቅ የሚችል ጠባሳ እንደሚተውም ተነግሯል። በተለይም በኳታር የራስ ላፈን የተፈጥሮ ጋዝ ማዕከል ላይ የተሰነዘረው ጥቃት ዓለም አቀፍ የጋዝ አቅርቦትን 17 በመቶ ቀንሶታል። ቢቢሲ እንደዘገበው ይህንን ውድመት ለመጠገን ብቻ ከ3 እስከ 5 ዓመታት ሊወስድ ይችላል። ምንም እንኳን ሳውዲ አረቢያና የተባበሩት አረብ ኤምሬትስ አማራጭ የነዳጅ ማስተላለፊያ መስመሮችን ለመጠቀም ቢሞክሩም እንደ ኩዌትና ባህሬን ያሉ ሀገራት ግን ከባድ የገንዘብ ቀውስ ውስጥ መግባታቸው ተነግሯል። ባለሙያዎች እንደሚሉት ጦርነቱ ዛሬ ቢቆም እንኳን የቀጠናው ኢኮኖሚ ወደ ነበረበት ለመመለስ ከ10 ዓመታት በላይ ሊፈጅበት ይችላል። ከቻናል ዋን ለሰዓቱ ያዝናቸው ዜናዎቻችን እነዚህን ይመስሉ ነበረ። ስለተከታተላችሁ እናመሰግናለን። ወይንሸት ዘውዴ ዜናውን እየመራው አብሬያችሁ ቆይታ አድርጌያለሁ።
ጤና ይስጥልኝ።